ወይኔ ሳላቀጣጥል መጣው የቡና ረከቦቱን እየደረደርኩ ነው። ውሸቷን ነው ማዘሯ ቲክቶክ እያየች ነው። ታደሙ በቃትን ለክፈይ ነው ሲያስጠላ አቃጣሪ ደሞ ሰውነሽ በየማታ ለእሷ አለብኝ ቡና ጠጥቼ ሄዳለሁ ማለቴ ቶሎ ባሁን ከሰሉ ተቀጣጥሏል። እኔ ለማስተሻ ቆላለሁ አንቺ ዱቄት አለጣችሁ። እሺ ሄሎ ፀሐዬ ይሄው አንድ ሲኒ ቡና ማርያ አውርጁ እንኪ ማዘሮ እኔ ቡና ብቻ። አረ ማዘሮ ጨጓራሽን የሚሻል አንድ ቁርጥ ቢ እሺ በይ ጀለስ ያልከኝ መናፈሻ ለጽዳት ተብሎ ተዘግቷል ባክ። ኧረ እባክህ እና ምን ተሻለ በእናትህ አመሻለሁ አጠብቁኝ እንዴ ማዘር ናቸው እና እነሱ ኮጥል ከሲስተር ጋር ፒስ ፈጥረ ለምን ቤት አታረገው? አሪፍ ሐሳብ በቃ ደውልልሃለሁ። ሄሎ ትዙ ባክሽ መመጣ አይመስለኝም ከላይ ያለባሽ ሁሉ ቆሽሿል። ከበር ድርድር ተረፍኩ። በቃ እሺ እኔ እንዳንቺ አይደለሁም አንዱን የኔን ሁዲ መልበስ ትችያለሽ። ኧረ ግን ለምን እንደ እህትነትሽ የኔና የቢብን አሪፍ የፍቅር ጊዜ በማዘጋጀት ታግዥኛለሽ። አሃ ብልጦ በማበደር ብቻ ሁለት ሁዲ እንደወስዶ ከሰጠኝ እስማማለሁ። አረ ሁለት ሁዲ አማረሽ ካልፈለክ ይቀራል ግስጥ ብዬ የምን የፍቅር ጊዜ ሰይጣን በቃ ተወስጇለሽ። አሁን ወደ ስራ ታዛዥ ነኝ። የት መሰለሽ? ቆይ ለራይዱ ስልኩን ስጪው። ቤብ ደርሻለሁ። እሺ መጣሁ። እናት ነግሪኝ የኔ ፍቅር ምግብ እንዘዛ። ማነው? እኔ ነኝ። ምን ነው? እባክህ ፕሮግራሙ ቀረ እና ወደ ቤቴ ልገባ ነው። ያምሻል እንዴ? መጣለች እኮ ደግሞ አንድ ጮሃለሁ ብትይ የሰጠውሽን ነው የምቀበልሽ። ጅልጥ ማደር ደስ ይላል ያሰብኩት ተሳክቷል። ኬቢ ማሂ አንተ ደደ አንተ እኔ ላይ ስሚ፣ ይሄ ፍቅረኛሽ የኔ ፍቅረኛ ነው። እሺ ወይኔ ኬቢ ደግሞ ወደ ህይወቴ እንዳትመለስ። ሰላም ሰላም። እቺ ነገር እስቲ ነኝ እንዴ አንቺ አምጪው። ያምራል አልሰጥም። አንቺ ክፈችው። አንደኛዋን አንተ ፕሮፖዝ አረካት፣ አንደኛዋን ደግሞ እኔ። ምን? ሁለቱንም በተመሳሳይ ሰዓት ኬቢ ይችላል። እቺ ድርግምሽ መቼ ነው የተሰጠኝ? ወይኔ እንኳን ወደ እናቴ ቤት በሰላም ተመለስ። ደሞ መጣ። ደህና አርፌ ነበር። ከአንዳንድ አስመሳይ ሰዎች አንተ ጠብቀኝ። እኔ እንዳይሆን ብቻ አስመሳይ አልከኝ። ወጣኝ። አንቺ ነሽ ብዬሻለሁ። ከኔና ካንተ ውጪ እዚህ ሰው አለ? እሱስ የለም። አያቴ ምን ነው አንቺን ለመጠየቅ በመጣበት እዛው ባስቀረሹ ሰላሜን ነበር ያገኘሁት። መቼስ በቀን 20 ጊዜ እየደወልሽ ስትነፋረቅ የነበርሽው አንቺ ነሽ። መቼስ አያቴ ናፍቀኝ ሰላምላት እንጂ አንተ ናፍቀኝ እንዳልሆነ ጠንቀቀህ ታውቃለህ። እሱን እንኳን ተይው። ታዲያውን የት ልትሄድ ነው? ጀለሶቼ ጋር ነዋ። ወንድሜ ምን አባሽ ፈለግሽ? አንዴ ልቀፍህ ይቻላል። አሁን ሂድ። ያምሻል እንዴ? አንቺ ግን ጥለሽን በዛው ሸመጠጥሽና ምን አባት ይላል። አያት ያለቅም ብላኝ እኮ ነው። ግን ያበደ ጊዜ ነው ያሳለፍኩት። ማን እዚህም ገና ታብዳታለህ። እኔን ማናደዱ ካዋጣ እናያታለን። ሂሳብ አምጪልን እስኪ። አረ ይሄንን ማን የነኝ የምቆልፈው? አሮፍ ዛሬማ እንግዳ እኮ ነሽ። አረ በእናትህ አይሆንም እንዴ! ወይኔ መበላት አገነተረችኝ። ለቀፍስ ስትለኝ ሲጀምር መጠርጠር ነበረብኝ። ቆይ አንዴ ስልክ አውርቼ ልምጣ።
አቤት አቶ ኬቢ ምን ልታዘዝ? ገና ከመምጣቴ በተንኮል ተቀበልሽኝ አይደል? ከኔ ጋር ሰፋጣ ይቅርብህ ምልህ ለዚህ የኔ አፈር ገቦ መጥቼ አፈር ሳበላሽ ይገባሻል። መለሽ በቃ ይሄ አንተ ቆልፎ ነገ እኔ እክስሃለሁ። ሲጀመር እኮ ነግሬሽ ነበር። ወይኔ ማርያም አዋረድሽ። የኔ ቆንጆ እንዲሁ ምን ልሁንልሽ? እስኪ ዋጥ አድርገኝ። ዋጥ ይሁን እንዳልጫ ቆፍጠና አትል ምን አባቱ። በነገራችን ላይ እራት ዛሬ ውጭ ነው የምንበላው። አፈር ብላ ማነሽ አንቺ። ለራት የሚሆን ቆንጆ ወጥ ስሪልኝ እስኪ። አንዳንዴ ለሚስቶቻችን ጊዜና ሰዓት ብንሰጣቸው ባይ ነኝ። ምን አልክ አንተ? ሴት ልጅ እናት ናት፣ ሴት ልጅ ሀገር ናት፣ ሴት ልጅ ሚስት ናት ሲባል ሰምተህ አታውቅም እንዴ? ያወቅኩ እንደሆነስ ለማታ የሚሆን አስቤዛ አልቋል። ታዲያ ይሄን አሁን ነው የምትናገሪው? ይቅርታ አሁን ነው ያየሁት። አንቺን ያገባሁበት ቀን ግን ምን አይነት የተረገመ ቀን ነው። አንቺን ያገባሁበት ቀን ምን አይነት የተባረከ ቀን ነው ብለህም ነበር አይደል ስታገባት? መረገም ነው እንጂ የምን መባረክ ነው? ምን አለ እንደ ሚስት ባታየኝ እንኳን እንደ ሰው ግን ትንሽ ክብር ብትሰጠኝ። ምን አልሽ አንቺ? ለእኔ ነው መልስ እየመለሽልኝ ያለሽው? በቃ ሚስት እንጂ ገረድ እኮ አይደለችም። ምን አለ ለትዳርህ ትንሽ ክብር ቢኖር። ባገኘው አጋጣሚ ትቀጠቅጣታለህ፣ ባገኘው አጋጣሚ ትደበድባታለህ። አንተ ትክክል ነኝ ብለህ ነው የምታስበው? ቆይ አንተ የትዳር አማካሪ ነው? ስለ ትዳሬ ምን አገባ? ሚስቱ ሴት ስለሆንኩኝ ዛሬ እንደቀጠቀጥካት ነገ እንደማስገላት ምን ማረጋገጫ አላት? ይኸውልህ እኔ ስለ አንተ ትዳር ምንም አያገባኝም፣ ግን ይህን ስታደርግ የወለደችም እናትን እያስታውስ። ይኸውልሽ ሰላም፣ ዛሬ ነፃነትሽን የተቀማሽ ነገ ህይወትሽ ማትቀሚበት ምክንያት አይኖርም። ስለዚህ ትዳር ፍላጎትና ምርጫ እንጂ እስር ቤት አይደለም። ስለዚህ ምርጫሽን አስተካኪ። የእኔ ቆንጆ እንዳልኩሽ እራት ውጭ ነው የምንበላው። ተዘጋጂሽ። ልክ ነህ። ስንቱን የተሳሳተ ምርጫ ውስጥ ገብቶ ህይወቱን ያጣው